ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሚእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነስቷልና ከዚህ በኋላ ሰላምና ደስታ ትንሣኤና ሕይወት ሆነ። ከዚህ በኋላ ድህነት ሆነ። መጽሐፍ እንደሚል ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምረን እንደምናነበው መጽሐፍ እንደሚል ክርስቶስ ሞተ ይላል፣ ተቀበረም። በሶስተኛው ቀን ግን ከሙታን ተለይቶ ተነሳ ካለ በኋላ መጽሐፍ እንደሚል ክርስቶስ ለሐዋርያት ሁሉ ታየ፣ ለያዕቆብም ለስምዖንም ታየው። ከዚያ በኋላ ከሁሉ ለማንስ ለኔ ሐዋርያ ተብዬ ልጠራ ለማይገባኝ ለኔ ደግሞ ታየኝ ይላል ቅዱስ ጳውሎስ። ይሄ ነው አባታችን ትንሣኤና ሕይወት እኔ ነኝ ብሎ የተናገረው። ኢየሱስ ክርስቶስ ተነስተዋል ወደ ኢየሩሳሌም። እሱ ወደ ሞተባት፣ ወደ ተቀበረባት፣ ወደ ተነሳባት፣ ትንሣኤውን ወዳወጀባት ወደዛች ጎልጎታ ሂደን የምናከብረው ይህንን ነው። በየአብያተ ክርስቲያናቱ የምናከብረው ይህንን ነው። በየምዕመናኑ ልብ ውስጥ የምናከብረው ይህንን ነው። በየጭንቅላታችን ውስጥ የምናከብረው ትንሣኤ በየማይክሮ ሰከንዱ፣ በየዕለቱ፣ በየሳምንቱ፣ በየዓመቱ የምናከብረው ትንሣኤ ይህ ነው። የክርስቶስ ትንሣኤ ነው። አሸናፊነቱን፣ ማዳኑን፣ ይህ ትንሣኤ እግዚአብሔራዊ ትንሣኤ ነው። ሞት የተሻረበት የወደቀበት ዲያብሎስ ከስልጣኑ የተወገደበት የሰው ልጅ ነፃ የወጣበት አዲሲቱ ዓመት የታወጀችበት ትንሣኤ ነው። ይህ ትንሣኤ የዘላለም ርስትን የምንወርስበት ትንሣኤ ነው። ይህ ትንሣኤ ኩራታችን ነው፣ ትምክህታችን ነው። ይህ ትንሣኤ ጌጣችን ነው፣ ውበታችን ነው፣ ልጅነታችን ነው። ይህ ትንሣኤ ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ። መነሳት በክርስቶስ ነው። መዳን በክርስቶስ ነው። ኃይል ማግኘት በክርስቶስ ነው። መኖር በክርስቶስ ነው። ዘላለማዊ ሕይወት በክርስቶስ ነው። ልጅነት በክርስቶስ ነው። ሁሉ ነገር በክርስቶስ ነው። በክርስቶስ ነው። ሐዋርያው ቅዱስ ጳውሎስ አየሁት ይላል። አየሁት ክርስቶስን፣ ከሁሉ በኋላ አየሁት። ሙታን ከመቃብር ተነስተው ትንሣኤውን አወጁ፣ እንደተነሳ አወጁ። ብዙዎች የሚበዙት ግን እስካሁን ድረስ አሉ፣ ትንሣኤውን ይሰብካሉ። ከሙታን ተለይተው ተነስተው ሙታንን ላነሳው፣ ሲኦልን ለማረካት፣ አዳምና ልጆችን ሁሉ ማርኮ ወደ ገነትን ስላወጣው ስለሱ እየተናገሩ እስከዛ ድረስ አሉ ይላል ቅዱስ ጳውሎስ። ከሙታን ያነሰ ትውልድ ነው ያውኑ። ክርስቶስን ትንሣኤ የሚያበል የሚያሳብል አመፀኛ ልከኛ ትውልድ፣ እኔነት ያሸነፈው ትውልድ፣ እውነትን መቀበል ያቃተው ትውልድ፣ እውነትን ከመቀበል የዘገየ ትውልድ፣ ይህ ትውልድ ከሙታን ያነሰ ነው። በመቃብር ካሉት ሁሉ ያነሰ ነው እሱ። አምላካችን ክርስቶስ ግን ሞትን አሸንፎ ተነስቷል። ክብርና ምስጋና ለሱ ይሁንልን። አባታችን ኢየሱስ ክርስቶስ ግን ተነስቷል። ግን ይህ መነሳቱ እኛን ከሲኦል ብቻ ለማውጣት አይደለም። የህሊና ትንሣኤ እንድንነሳ፣ የልቡና ትንሣኤ እንድንነሳ፣ ከኃጢአት እንድንወጣ፣ ሁል ጊዜ በትንሣኤ እንድንኖር፣ ሁል ጊዜ የተነሳን እንሆን ዘንድ ክርስቶስ ተነስቶ አሳይቶናል። ሞት እንደሚሸነፍ፣ መጠቃት እንደሚሸነፍ፣ ስንፈት እንደሚሸነፍ፣ ይሄ ምድረኛነት እንደሚሸነፍ፣ ምድርና በምድር ያለው ሁሉ እንደሚሸነፍ፣ ቁሳዊነት እንደሚሸነፍ፣ ኃጢአት እንደሚሸነፍ፣ ሁሉን ነገር ማሸነፍ እንደሚቻል ክርስቶስ አሸንፎ አሳይቶናል። በሱ የምናምን ደግሞ ልጆቹ ነን፣ አሸናፊዎች። የአሸናፊ ልጅ ሁል ጊዜ አሸናፊ ነው። ማሸነፍ መቻል አለብን። ትንሣኤን እያከበርክ የምትሰርቅ ከሆነ፣ ትንሣኤን እያከበርክ የምትዋሽ ከሆነ፣ ትንሣኤን እያከበርክ የምታመነዝር ከሆነ፣ ትንሣኤን እያከበርክ የምታጭበረብር የምታማ ከሆነ፣ የምትሳደብ የምታስቀይም የምትምል ከሆነ፣ ትንሣኤን እያከበርክ አንተ ስጋዊ ስራ የምትሰራ ከሆነ አልተነሳህም። እንዳልተነሳ አወቀው።
ይህ ሊሆን ግድ ነው። ክርስቶስ ከዚህ ሁሉ እንድንነሳ ተነስቶ አሳይቶናል። አሸንፊዋለሁና አሸንፉት። ድል በተነሳው ዓለም ላይ ያለው ድል የተነሳ ማንነትን የሰጠ ክርስቶስ እንዳትሸነፍ፣ ልጆቹ እንዳንሸነፍ፣ ልጆቹ እንዳንወድቅ፣ እንዳንዋረድ ሁሉን አዋርዶ አሸንፎ እኛ በላይ ቁመን እንድንኖርበት ሰጠን። አየው የመንግስት ልጆች ነን ማለት ነው። ስለዚህ ትንሣኤውን ስታከብር የክርስቶስን አሰር እየተከተልክ መሆን አለበት። የክርስቶስን አሰር ከተከተል ክርስቶስን ከመሰልን በሕማሙ ከመሰል ነው እምከመ አረይነ ሕማመ ንኤሪ ክብረ መስሌው ይላል ቅዱስ ጳውሎስ። በሕማሙ ከመሰል ነው ደግሞ በትንሣኤው ምን መስለዋለን ይላል። ስለዚህ ይህንን ማሰብ መቻል አለብን። ዝም ብሎ ዶሮ ማረድ፣ በግ ማረድ፣ ሰንጋ ማረድ ብቻ ጥቅም የለውም። ይሄ ጥቅም የለውም። ትንሣኤን በየዓመቱ የምናከብረው ክርስቶስ በየዓመቱ ስለሚነሳ አይደለም። ክርስቶስ በየዓመቱ ስለሚሰቀል ስለሚሞት አይደለም። ክርስቶስ በየዓመቱ የሥጋ ስራ ስለሚሰራ አይደለም። ክርስቶስ በየዓመቱ ስለሚነሳ አይደለም። ይህንን ትንሣኤ ባከበርን ቁጥር እኛ እንድንቀረጽና እንድንነሳ ነው። በህሊናችን ተነስተን እንድንኖር ነው የምናከብረው። ቤተ ክርስቲያናችን ትንሣኤን የምታከብረው ለዚህ ነውና ሁላችንም ይሄንን ማወቅ መቻል አለብን፣ ልንገነዘበው ይገባል። ሆሳዕና ጀምሮ እስከ ትንሣኤ ድረስ ያከበርናቸውን ዕለታት እያሰብን ቀኖቹን መምሰል ያስፈልገናል ማለት ነው። እነዚህን ማንመስል ከሆነ ትንሣኤን አላከበርንም ማለት ነው።